አለማመን እኮ ሕማም ነው እኮ። አለማመን ምንድነው አልኳችሁ? አለማመን ሕማም ነው። ክርስትና እስከ ቀራንዮ ነው። ክርስትና እስከ መንግሥተ ሰማያት ነው። ወዘሳ አድረፈ ትዕግሥቶ ወቱ ይድን፣ እስከ መጨረሻ የጸና እሱ ምን ይላል? ይድናል አላቸው። እና ቅዱስ ጳውሎስና ቅዱስ ሲላስ በዚያው ቀጠሉ። ይጸልዩ ጀመር፣ ይዘምሩ ጀመር በእስር ቤት። ለካ ጽኑ እምነት ሲኖረን መከራው አይገድበንም። በጽኑ እምነት ላይ ስንመሰረት መከራው አይገድበንም። መከራውን ማለፍ እንችላለን። እኛ አንዳንድ ጊዜ ጽኑ አማኞች፣ አንዳንድ ጊዜ ተጠራጣሪዎች ስለምንሆን እንጂ አምላካችን እግዚአብሔር በሃይማኖት የጸናን በምግባር የቀናን ሆነን የዓለምን ጣጣ የዓለምን ኃጢአት ድል አድርገን ርስቱንና መንግሥቱን እንድንወርስ የእሱ መልካም ፈቃድ ይሆንልን። ቅዱስ ጳውሎስና ቅዱስ ሲላስ ይዘምሩ ጀመር በእስር ቤት። ጨለማው በብርሃን ተቀየረ። ጨለማው በብርሃን ተቀየረ። የእስር ቤቱ በሩ ተከፈተ። ሰንሰለቶቹ ሁሉ ረገፉ። በኃጢአት የታሰሩትን በኃጢአት ሰንሰለት የታሰሩትን፣ በዘረኝነት ሰንሰለት የታሰሩትን፣ በአመፅ ሰንሰለት የታሰሩትን ሁሉ አምላካችን እግዚአብሔር ይፍታልን። አስተዋልና በጥበብ ሆነን ሕሊናችንን ሰብስበን እናማትብ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንዘ ኢያሐጽጽ በላህሩ ወኢይትዌሰክ በታሕቱ፣ አንድነቱ ሦስትነቱን ሳይጠቀልለው፣ ሦስትነቱ አንድነቱን ሳይከፍለው፣ ሁል ጊዜ በአንድነት በሦስትነት የሚመሰገን ልዑለ ባሕርይ ቅዱሰ ባሕርይ ሕያው ባሕርይ አምላካችን እግዚአብሔር በሰማይ ባሉ በልዑላኑ መላእክት በሰማይ ልዑላኑ መላእክት አሉና ወዘበምድርኒ በምድር ባሉ በደቂቀ አዳም በምድር ተውታኑ ደቂቀ አዳም አሉና ወዘታተ ምድርኒ በሚታዩትና በማይታዩት ፍጥረታት ለስም አጠራሩ ክብርና ምስጋና አምልኮትና ውዳሴ ይድረሰው። ክቡር ጸባቴ ቆሞስ አባ ወልደ ማርያም አድማሱ የዚህ ታላቅና ጥንታዊ ገዳም ቤተ ክርስቲያን ዋና አስተዳዳሪና የመንጋው ጠባቂ፣ ክቡር ዶክተር ቆሞስ አባ ጌዲዮን የቅድስት ሥላሴ መንፈሳዊ ዩኒቨርሲቲ መምህር፣ ክቡር መጋቢ ሃይማኖት መምህር በቀለ የዚሁ የገዳሙ ስብከተ ወንጌል ኃላፊ ክፍል፣ በአገልግሎት የምትመስሉኝ ሁላችሁም መምህራነ ወንጌል አባቶቼ፣ ወንድሞቼ እግዚአብሔር በዚች ደቂቃ በዚች ሰዓት ሕይወት የሆነውን ቃል እንድትሰሙ በይቅርታውና በምሕረቱ አደባባይ የሰበሰባችሁ ውድ ኦርቶዶክሳውያን እስከ ሞት ድረስ ፍቅሩን በገለጸልንና በወደደን ባከበረን በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላም ሰላም እላችኋለሁ። እንደምን ዋላችሁ? እንደምን ሰነበታችሁ? እንደምን ቆያችሁ? ቸርነትና ምሕረት የባሕርይ የሆነ አባታችን እግዚአብሔር በቸርነቱና በምሕረቱ እየጠበቀ እዚህ ሰዓት እዚህ ጊዜ ስላደረሰን ስሙ የተመሰገነ ይሁን። የእርሱ የአምላካችን ቸርነት የእናቱ የእናታችን የወላዲተ አምላክ የድንግል ማርያም ምልጃ የቅዱሳን መላእክት ጠባቂነት የጻድቁ የአባታችን የአቡነ ተክለ ሃይማኖት ቃል ኪዳን በረከት ትሩፋት በሁላችን ላይ ጸንቶ ይኑር ለዘላለሙ አሜን። የጊዜያት ባለቤት እርሱ አምላካችን እግዚአብሔር ነውና ጊዜውን ባርኮና ቀድሶ እዚህ አድርሶናል። ይልቁንም በይቅርታውና በምሕረቱ አደባባይ ሰብስቦናልና በዚች ደቂቃ በዚች ሰዓት እግዚአብሔር ለእኛ የሚረባንንና የሚጠቅመንን ቃል ይናገራል። ታዲያ የተወደዳችሁና የተከበራችሁ ምዕመናን እግዚአብሔር ሲናገር እግዚአብሔር ሲያስተምር የሚሰማ ጆሮ የሚያስተውል አእምሮ ይፈልጋልና በማስተዋልና በጥበብ ሆነን
ቃሉን ሰምተን ሥራ ሰርተን ርስቱንና መንግሥቱን እንድንወርስ የእርሱ የአምላካችን መልካም ፈቃድ ይሆንልን። ወአውጽኦሙ አፍአ ወይቤሎሙ ምንተ እግበር ከመ እድኃን፣ ከውስጥም ወደ ውጭ አወጣቸው። ወይቤሎሙ እንዲህም አላቸው፣ ምንተ እግበር ከመ እድኃን፣ እድን ዘንድ ምን ላድርግ አላቸው። ይህንን ቃል ሁላችሁም በሉ እስቲ፣ እድን ዘንድ በሉ ሁላችሁ። ምን ላድርግ እስቲ ድገሙት። ምንድን ነው ሴቶቹ አይሰማም ድምፃቸው ሲባል ቃል እድን ዘንድ ምን ላድርግ። ይህንን ቃል ተዘግቦ የምናገኘው የሐዋርያት ሥራ ምዕራፍ 16 ቁጥር 30 ላይ ነው። የሐዋርያት ሥራ ምዕራፍ 16 ቁጥር 30 ላይ ተዘግቦ የምናገኘው ኃይለ ቃል ነው። ይህንን ቃል አንደበቱ ለመልካም ነገር ቀንቶለት ሕይወቱ ተመልሶለት እግዚአብሔር መንገዱን መርቶት የተናገረው አንድ በእስር ቤት ያለ ኢአማኒ ሰው ነው። ይህንን ቃል ያቀረበው ለቅዱስ ጳውሎስና ለቅዱስ ሲላስ ነው። እንግዲህ በዚህ ርዕስ መነሻነት በተለይም በትምህርታችን መጨረሻ ላይ ለመዳን 4 መሰረታዊ ነጥቦችን እናያለን። ስንት አልኳችሁ? 4 ለመዳን መንገድ ይሆኑን ዘንድ ወደ እግዚአብሔር መንግሥት ያቀርቡን ዘንድ በትምህርታችን መጨረሻና ማሰሪያ ላይ 4 መሰረታዊ ነጥቦችን እናያለን። ሰላም እግዚአብሔር ከሁላችን ጋር አይሁን። ምንተ እግበር ከመ እድኃን፣ እድን ዘንድ ምን ላድርግ አለ። እንግዲህ ይሄ ቃሉ የሚያሳየው እድን ዘንድ ካለ ይሄ ሰው ታሟል ማለት ነው። ምን ብሏል? ይሄ ሰው ታሟል። መቼም ይሄ ቃል እድን ዘንድ የሚባለው ስለ መዳን ሊነገርለት የሚችለው ወይንም ስለ መዳን ራሱ የሚናገረው የታመመ ሰው ነው ማለት ነው። እንግዲህ ሕመም ብዙ አይነት ነው። ከብዙ አይነቶቹ ይልቅ 2 ሕመሞች ናቸው የሚታወቁት። አንደኛው የሥጋ ሕመም ነው። ሁለተኛው የነፍስ ሕመም ነው። ሰው በሥጋው ይታመማል። ሰው በሥጋው ይጎሰቁላል። ሰው በሥጋው መከራ ይጸናበታል። ግን ይሄ የሥጋው ሕመማችን፣ የሥጋው ጉስቁልናችን፣ የሥጋው ምክንያቶቻችን ሁሉ የተወደዳችሁና የተከበራችሁ ምዕመናን፣ በምድር ላይ የሰው ልጅ ምንም ቢጨነቅ፣ ምንም ቢታመም፣ ምንም ቢቆስል፣ ምንም መከራ ቢመጣበት ከምድር ወደ ሰማይ ሲሄድ ምድራዊውን መከራ፣ ምድራዊውን ሕመም፣ ምድራዊውን ደዌ፣ ምድራዊውን ጭንቀት ትቶት ነው የሚሄደው። የምድራዊ ጣጣ ተከትሎን አይሄድም። የምድራዊ ሐሳብ እኛን ተከትሎን አይሄድም። ይሄ ስለገባው ነው። ይሄ መከራ በምድር ላይ እንደሚቀርና ትቶት እንደሚሄድ ስላወቀ ነው ኢዮብ ምድራዊውን መከራ ምንም ያልመሰለው። ይልቁንም የትዳር አጋሩ ሳትቀር በሃይማኖት አልጸናችም ነበርና በምግባር የቀናች አልነበረችምና እግዚአብሔርን ሰድበኸው ሙት ስትለው ግን እርሱ በዚያው ነው የቀጠለው። አምላካችን እግዚአብሔር ሁላችንንም በሃይማኖት የጸናን በምግባር የቀናን ሆነን እንድንቀጥል የእሱ መልካም ፈቃድ ይሁንልን። ስለዚህ የሥጋ ደዌ፣ የሥጋ መከራ በምድር ላይ የሚቀር ነው። በምድር ምንም ብንቸገር፣ ምንም ብናዝን፣ ምንም ብናገኝ በምድር ኃላፊ ነው። አሁን ይህ ሰው የምድር አይደለም ሕመሙ፣ የሥጋ ሕመም አይደለም፣ የሥጋ ቁስለት አይደለም። ይህንን አይነት ሕመም አይደለም የታመመው። ያለማመን ሕማም ነበረ በውስጡ የነበረው በሰውየው ውስጥ። አለማመን እኮ ሕማም ነው እኮ። አለማመን ምንድን ነው አልኳቸው? አለማመን ሕማም ነው። ኃጢአት እኮ ሕመም ነው፣ ያውም የውስጥ ሕመም፣ ውስጥን የሚወጋ ሕመም፣ የማይወጣ ሕመም፣ የሚያስጨንቅ ሕመም። ነፍሳችን ስትታመም እኮ ነው። የሥጋ ሕመም እንዳልኳችሁ በምድር ላይ የሚቀር ነው። በምድር ላይ ትተነው የምንሄድ ነው። ሰው በነፍሱ ከታመመ፣ ንስሐ ካልገባ፣ መንፈሳዊ ሕይወቱና ማንነቱ ካልተስተካከለ በነፍስ ይታመማል። እግዚአብሔር ከነፍስ ሕመም ይጠብቀን።
የነፍስ ሕመሟ ደግሞ ከእግዚአብሔር የሚለይ ነው። ሞታ ለነፍስ ርሒቅነ እግዚአብሔር፣ የነፍስ ሞቷ ከእግዚአብሔር መለየት ነው። ከመንፈሳዊ ክብርና ከመንፈሳዊ ማንነት ተግባር መውጣት ነው ይላል ቅዱስ መጽሐፍ። ስለዚህ ይሄ ሰው የታመመው በነፍሱ ነው። የነፍስ ሕመም ነው የታመመው። በነፍሱ እንዲታከም በነፍሱ እንዲድን የሚጠይቀውን ለይቶ አውቋል። አሁን በጣም ብዙ ጊዜ እኛ ጥያቄ እንጠይቃለን። ትክክለኛውን መንገድ ልንጠይቅ እንችላለን፣ ግን የሚጠየቀውን አናውቀው። ቅድም ክቡር ጸባቴ በሚገባ ሲነግሩን ነበረ። በፌስቡክ ላይ በተለያየ ነገር ልባችን ተከፍሏል። የተወደዳችሁና የተከበራችሁ ምዕመናን፣ እናንተ እንደ እውነት ለመናገር ቤተ ክርስቲያን መጥታችሁ እኮ መምህራንን ከጠየቃችሁ፣ ቤተ ክርስቲያን የምታስተምረውን ትምህርት ከሰማችሁ እኮ ከእናንተ በላይ ነው ይተርፋል። ይችን ቤተ ክርስቲያን የሰጠን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። አዎ ይቺ ቤተ ክርስቲያን ለእኛ የሚያስፈልገውን መጥና ትመግበናለች፣ ታለብሰናለች፣ ታጠጣናለች። ይሄን ነው ቤተ ክርስቲያንን ነው መጠየቅ። ቤተ ክርስቲያንን ስላችሁ በቤተ ክርስቲያን ያሉትን አባቶች፣ በቤተ ክርስቲያን ያሉትን መምህራን መጠየቅ ነው። እንደና አባ ጌዴዎን ያሉት አባቶቻችን እኮ አሉ፣ ቢጠየቁ በደንብ አድርገው ስልጠና መስጠት የሚችሉ ሙሉ መልስ መስጠት የሚችሉ አባቶች እነ ጸባቴ እኮ አሏት። እና የተወደዳችሁና የተከበራችሁ ምዕመናን የምንጠይቀውን ለይተን ልናውቅ ይገባል። ቅዱስ ጳውሎስ ይህ የታመመው ሰው በነፍስ የታመመው ሰው ቅዱስ ጳውሎስንና ቅዱስ ሲላስን ነው የጠየቀው። ማንና ማንን ነው የጠየቀው? ቅዱስ ጳውሎስንና ቅዱስ ሲላስን ነው የጠየቀው። የተወደዳችሁና የተከበራችሁ ምዕመናን ድንግል ማርያምን እንጠይቅ፣ ቅዱሳን መላእክትን እንጠይቃቸው፣ ጻድቁ አባታችን አቡነ ተክለ ሃይማኖትን በጸሎት እንጠይቃቸው። ጻድቁ መልስ ይሰጡናል። አይሰጡንም? ይሰጡናል እኮ። እኛ በትክክል ከለመንን እኮ እግዚአብሔር መልስ ይሰጠናል እኮ። ሰአሉ ወይትወሀበክሙ ወርጉዱ ወይጥራሑ ለክሙ። ሰአሉ ወይትወሀበክሙ፣ አንኳኩ ይከፈትላችኋል፣ ለምኑ ይሰጣችኋል፣ ፈልጉ ታገኙማላችሁ። የማቴዎስ ወንጌል ምዕራፍ 7 ቁጥር 7 ላይ አምላካችን እግዚአብሔር ነው የተናገረው። ቃሉ የማይታበለው አምላካችን እግዚአብሔር የተናገረውን ቃል እኛ የምንፈጽም ከሆነ እንባችን ይታበሳል፣ ጎደሏችን ይሞላል፣ ሕይወታችን ይስተካከላል። በትክክለኛው ስንለምን እና ይህ ሰው ቅዱስ ጳውሎስንና ቅዱስ ሲላስን ነው የጠየቃቸው። ይህንን የመጽሐፍ ቅዱስ ክፍል ወደኋላ ምን ሲያደርጉ አይቷቸው ነው ቅዱስ ጳውሎስንና ቅዱስ ሲላስን እንደው አይደለም የጠየቃቸው? ምክንያት አለው። የጠየቀበት ለማመን ወደ እነሱ የቀረበበት ትክክለኛውን መንገድ እንዲያሳዩት የቀረበበት በእነሱ ላይ ገቢረ ተአምራት ገድል አይቷል ማለት ነው። ቅድም የጻድቁ አባታችን የአቡነ ተክለ ሃይማኖት ገድል ሲተረጎምልን ነበረ። ይልቁንም ካህኑ ጸጋ ዘአብና ቅድስት እግዚአብሔር በእምነታቸው ጽናት የተደረገላቸው አያችሁ። ቅዱስ ጳውሎስና ቅዱስ ሲላስን ገቢረ ተአምራት ሲያደርጉ ያየውና የተመለከተው ይህ ሰው ጥያቄ ጠይቋል ማለት ነው። ይህንን የመጽሐፍ ቅዱስ ክፍል የሐዋርያት ሥራ ምዕራፍ 16 ቁጥር 8 ጀምረን ስንመለከት ቅዱስ ጳውሎስና ቅዱስ ሲላስ በፊልጵስዩስ ከተማ በመቄዶንያ አውራጃ ስለ ኢየሱስ ክርስቶስ መመስከር ጀመሩ። ስለማን መመስከር ጀመሩ? ስለ ኢየሱስ ክርስቶስ። ዛሬ ዓለም ስለ ራሱ ነው አይደል የሚመሰክረው? አባቶቻችን ግን ቅዱሳት መጻሕፍትን ስንመለከት ገድላትን ስናነብ አባቶቻችን ሕይወታቸውን ሙሉ ስለ እግዚአብሔር መስክረው ነው ያለፉት። ስለማን መስክረው ነው ያለፉት? ስለ ራሳቸው መስክረው። ታዳኛ ከየት አመጣን ስለ ራሳችን መመስከርን? አባቶቻችን ግን ስለ እግዚአብሔር መስክረው ነው ያለፉት። አባቶቻችን ግን ስለ ቤተ ክርስቲያን መስክረው ነው ያለፉት። አባቶቻችን ግን ስለ መስቀሉ መስክረው ነው ያለፉትና በእውነት እኛም የአባቶቻችንን ፈለግ ተከትለን ስለ እግዚአብሔር አንድነት ሦስትነት መስክረን እንድናልፍ የእሱ የአምላካችን መልካም ፈቃድ ይሆንልን። ታዲያ ቅዱስ ጳውሎስና ቅዱስ ሲላስ በሚያስተምሩበት ሰዓት ብዙ ሕዝብ ይሰማ ነበረ። እንግዲህ መርጠው አይደለም ያስተማሩት፣
አምላካችን እግዚአብሔርን አስቀድሞ ለሚሰማው ሁሉ ለሰው ልጆች ሁሉ ነው ያስተማረው። ግን ያገኘው 120 ቤተሰብ ብቻ ነበረ። ስንት ሰው ነው አልኳችሁ? 120 ሰው ነው። አንዳንድ ጊዜ ቁጭ ብለን እያስቀደስን እየተማርን ዝማሬውን እየሰማን መስማት ያቅተናል። አምላካችን እግዚአብሔር ውሳጣዊ አእምሯችንን ይክፈትልን። የ5 ገበያ ሕዝብ ነበረ፣ ግን ሁሉም አይሰሙም ነበረ። 120 ቤተሰብ ነበረ የተገኘው። ቅዱስ ጳውሎስና ቅዱስ ሲላስም በሚያስተምሩበት ሰዓት ከነዚያ ሁሉ ይልቅ አንድ በእግዚአብሔር የምታምን ልድያ የሚሏት እግዚአብሔርን የምትፈራ አንድ ሴት ነበረች። ማን የሚሏት? ልድያ የሚሏት። ማንን የምትፈራ? እግዚአብሔርን የምትፈራ። ከዚህ በላይ ሕይወት የለም። እግዚአብሔርን ከመፍራት የበለጠ፣ ሕጉን ከመጠበቅ የበለጠ፣ በመቅደሱ ከመኖር የበለጠ ምንም የሚበልጥ አንዳችም ነገር የለም። ሌላው በሂደት የሚሟላ ነው። ሌላው በእምነት የሚስተካከል ነው። በእምነት ሁሉ ስለሚቻል አምላካችን እግዚአብሔር በዚህ በማርቆስ ወንጌል ምዕራፍ 9 ላይ ለዘይአምን ኩሉ ይትከሃል ብሎ ነግሮናል። አንድ ልጁን ወደ እሳት፣ አንዳንድ ጊዜ ወደ እሳት፣ አንዳንድ ጊዜ ወደ ገደል የሚጥልበት ሰው ወደ ኢየሱስ ክርስቶስ ቀረብ አለና እንዲህ የሚል ጥያቄ ጠየቀው። ጌታ ሆይ ቢቻልህስ ልጄን ፈውስልኝ አለው። ምን ቢል? ቢቻልህስ። ጥያቄው ግን ትክክል አይደለም። አምላካችን እግዚአብሔርም አስተካክሎለታል። እንዴት ቢቻልህስ ትለኛለህ ብሎታል። ለዘይአምን ኩሉ ይትከሃል፣ ለሚያምን ሁሉ ይቻላል። ሁሉ ይቻለዋል። ለሚያምን ሁሉ ይቻላል። ለሚያምን በሉስ ይሁላችሁ ሁሉ ይቻላል። አያችሁ፣ በእምነት አንድ ነገር አይደለም የሚቻለው፣ በእምነት ሁሉ ነገር ነው የሚፈጸመውና የሚከናወነው። ከዚያን በኋላ ለምን ይህንን ትላለህ አለውና ሕይወቱን አስተካከለለትና ሲያስተምረው ይህ ሰው ምን አለ? አለማመን የነደው ጌታዬ። ዘማሪው ከዚህ ተነስቶ ነው የሚዘምረው፣ እንዲሁ አይደለም። መጽሐፍ ቅዱስ ነው። በእምነትና ሁሉ ይቻላል። ከሁሉ መቅደም ያለበት እምነት ነው። ይህች ሴት እግዚአብሔርን የምትፈራ ልድያ የሚሏት ሴት ነበረች። ቃሉን ቁጭ ብላ ተሰማ ነበረ። ምኑን ትሰማ ነበረ? ቃሉን መስማት ያስፈልጋል። ልክ እንደናንተ እንዳሁኑ ቁጭ ብላ ተረጋግታ ቃሉን ትሰማ ነበረ። ቃሉን መስማት ጥሩ ነው። ቃሉን መስማት ለንስሐ ያበቃል። ቃሉን መስማት ለመንግሥተ ሰማያት ያበቃል። ቃሉ ይጠግናል። ቃሉ ይፈውሳል። ቃሉ ሁሉን ያስተካክላል። የተወደዳችሁና የተከበራችሁ ምዕመናን፣ አምላካችን እግዚአብሔር ምንድነው ያላት? ያችን ሴት ቃሉን በትክክል ከእግሩ ስር ቁጭ ብላ የሰማችውን የተማረችውን የሉቃስ ወንጌል ምዕራፍ 10 ቁጥር 42 ላይ ማርያምሰ ሐሬት መክፈልተ ሰናየ ዘኢይድዋ፣ ማርያምስ የማይቀሟትን ዕድል መረጠች። ምን አይነት የታደለ ሴት ናት! አሁን ምርጫችን እኮ ተቀላቅሎብናል እኮ፣ የምንመርጠውን እኮ ተቸግረናል። ምርጫችን የተቀላቀለብን ሰዎች ማርያምን እንመልከት። እግዚአብሔር የመሰከረላትን ማርያምን ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በአልዓዛር እህቶች ቤት በማርያምና በማርታ ቤት ገብቶ ሳለ ማርታ ምግብ ታዘጋጅ ነበረ። ጥሩ ነው፣ ይሄም መልካም ነው። ግን የሚበልጠውን መናገር ነው። መጽሐፍ የያዘውን ነገር ባነሳው ሐሳብ ላይ አጉልቶ ነው የሚያልፈው እና ምግብ ታዘጋጅ ነበር። ታዲያ መቼም የሰው ልጅ ደካማ ነውና የእሷ የተወደደላት መሰላት። ማርያም ደግሞ ቃሉን ነበረ ከክርስቶስ እግር ስር ቁጭ ብላ የምትሰማው። ምኑን ነበረ? ቃሉን ነበረ የምትሰማው። ቃሉን መስማት መልካም ነው፣ ከፈተና ያወጣል ቃሉ እና ስትሰማ ማርታ የእሷ የተወደደላት የእህቷ የማርያም ዝቅ ያለ መስሏት ጌታ ሆይ ማርያም እንድትረዳኝ ሥጋዊ ምግብን ማዘጋጀትን እንድትረዳኝ በላኬ ለትርዳአኒ ንገራት አለችው። ማርታ ለምን በብዙ ትደክሚያለሽ?
ማርታ ማርታ ለምን በብዙ ትጨነቂያለሽ? ባይሆንስ እንኳ 5 እንጀራና 2 ዓሣን አበርክቶ የመገበው አምላክ እኮ ከአንቺ ጋር እንዳለ ለምን አትረጅም? ግማሽ እንጀራ ቢሆን እኮ ይበቃል፣ ለምን ትጨነቂያለሽ አለና ምን አለ ሲዘጋው? ማርያምስ ሐሬት መክፈል ተሰናይ ዘይሄድዋ። ማርያምስ ምን የማይሏትን ዕድል መረጠች፣ የማይቀሟትን ዕድል። የተወደዳችሁና የተከበራችሁ ምዕመናን፣ የማይቀማውን ዕድል፣ መንፈሳዊ ዕድል ቃለ እግዚአብሔር ልንመርጥ ያስፈልጋል በሕይወታችን። ይሄ ነው ትክክለኛ ምርጫ። ትክክለኛ ምርጫ ይሄ ነው ትክክለኛ ምርጫ። ምክንያቱም ቃሉ አይምሮን ይከፍታል። የክርስቶስን ቃል ሲነጋገሩ እኮ በዚያ ወደ ኤማሁስ ሲጓዙ ስለ ክርስቶስ ሲነጋገሩ ደቀ መዛሙርቱን አምላካችን እግዚአብሔር ወንዝ ከሰተ ልቦሙ ከመ ይለብቡ መጻሕፍተ ወለብቡ ጉርሚል ወንዝ ከሰተ ልቦሙ አይምሯቸውን ከፈተላቸው ይላል። የሁላችንንም አይምሮ አምላካችን እግዚአብሔር ይክፈተልን። አይምሯቸውን ከፈተላቸው። ወንዝ ከሰተ ልቦሙ ከመ ይለብቡ መጻሕፍተ። ደግሞ አይምሯቸውን የከፈተላቸው ላልባሌ ነገር አይደለም። አይምሯችን የተሰራው ለመልካም ነገር ነው። መልካም እንዲናገር እንዲጸልይ ነው አይምሯችን የተሰራው። አይምሯችን የተፈጠረው አርቆ ሐሳቢነት እንዲኖረው ተደርጎ ነው የተፈጠረው አይምሯችን። ወንዝ ከሰተ ልቦሙ ከመ ይለብቡ መጻሕፍተ። አይምሯቸውን ከከፈተላቸው በኋላ መጻሕፍትን የሚመራመሩ የሚያውቁ የሚረዱ ሆኑ ይላል። አዎ መጻሕፍትን አወቁ፣ ተረዱ። ስለዚህ እግዚአብሔርን ቃል መስማት የተዋህዶ ልጆች ሁል ጊዜም ቢሆን የእግዚአብሔርን ቃል መስማት ሰማያዊ ምስጢር እንድንሰማ ያደርገናል። ወደ አይምሯችን ወደ መንፈሳዊ ሕይወት እንዲሄድ በመንፈሳዊ ሕይወትና ማንነት እንዲመሰረት ያደርገናል ማለት ነው ሁል ጊዜ። ስለዚህ ልድያ ቁጭ ብላ የእግዚአብሔርን ቃል ትሰማ ነበረ። ልድያ ቁጭ ብላ የክርስቶስን ቃል ትሰማ ነበር። ቅዱስ ጳውሎስና ቅዱስ ሲላስ የሚያስተምሩት ቃሉን መስማት መልካም ነው። ሁል ጊዜ እሑድ እሑድ በሰንበት የእመቤታችንን ተአምር መስማት ቀላል አይምሰለው፣ የከበረ ገናና ነውና ይለናል እኮ። የቻለው ክቡር ሥጋውን ክቡር ደሙን ይቀበል፣ ያልቻለ ግን የእመቤታችንን ተአምር ሰምቶ ወደ ቤቱ ይሂድ። ክቡር ሥጋውን ክቡር ደሙን እንደተቀበለ ይሆንለታል፣ ይሆንልኛል በማለት ይላል። ይሄ ማለት ምን ማለት መሰላቸው? ንባብ ይቀጥል ወትርጓሜ ይሃዩ። ንባብ እንደው ጥሬ ቃሉን ስናነበው ዝም ብሎ አንዳንድ ጊዜ ላንረዳው እንችላለን። አጣመን ልንተረጉመው እንችላለን። መጠየቅ፣ ማወቅ፣ መረዳት ያስፈልጋል ማለት ነው ትክክለኛውን ሐሳብ ለማወቅ። ስለዚህ ንባብ ይቀጥል። ንባብ ብቻውን ይገላል፣ በጠማማ መንገድ እንድንሄድ ያደርገናል። ወትርጓሜ ይሃዩ። በደንብ አድርጎ መጠየቅ መምህራንን ግን መንገድን ያሳያል፣ ሕይወት ይሰጣል ይለናል። ይሄ ማለት ምን ማለት መሰላችሁ? የእመቤታችንን ተአምር መስማት የከበረ ገናና ነውና ብንሰማው፣ ሰምተን ብንሄድ፣ ሰምቶ የሄደ ሁሉ ክቡር ሥጋውን ክቡር ደሙን እንደተቀበለ ይሆንለታል ማለት ምን ማለት መሰላችሁ? ተአምሯን ስንሰማ የእመቤታችን ተአምር፣ የእመቤታችን ምልጃ፣ በደንብ አድርጋችሁ ስሙ። የእመቤታችን ምልጃዋ፣ ተአምሯ ክቡር ሥጋውን ክቡር ደሙን እንድንቀበል ንስሐ ገብተን ክቡር ሥጋውን ክቡር ደሙን ለመቀበል ያበቃናል ማለት ነው። ትልቁ ሐሳብ ይሄ ነው። የተዋህዶ ልጆች ቤተ ክርስቲያናችን እያንዳንዱ በገድልም ላይ ቢሆን በተአምርም ላይ ቢሆን ሁሉ ትርጉም አለው፣ ሁሉ ምስጢር አለው። በትክክሉ በአግባቡ ሲተረጎም ሲመሰጠር መልስ አለው። ቤተ ክርስቲያን መልስ አላት። ቤተ ክርስቲያን እንዲህ ብላ ነው የምትተረጉመው። የእመቤታችን ተአምር፣ የእመቤታችን ምልጃ ከልጇ ከወዳጇ ከኢየሱስ ክርስቶስ ጋር እንደሚያገናኝ ነው ይህ መጽሐፍ የሚነግረን ማለት ነው። ስለዚህ ቃሉን መስማት እንዲህ ነው፣ ለሥጋው ደግሞ ያበቃል። ቃሉን መስማት ከእግዚአብሔር ጋር ያገናኛል። ቃሉን መስማት ወደ መንግሥቱ ያቀርባል። እና ልድያ
ቃሉን ትሰማ ነበር። ቅዱስ ጳውሎስና ቅዱስ ሲላስ ሲያስተምሩ ቃሉንም ከመስማቷ የተነሳ አምና ጌቶቼ ሆይ ወደ ቤቴ ግቡ አለቻቸው። ወዴት ግቡ አለቻቸው? ወደ ቤቴ ግቡ አለቻቸው። ለጊዜ ወደ ቤቴ ግቡ ማለት እረፍት አድርጉ ማለት ነው። ቤቴን ባርኩልኝ ማለት ነው። ትልቁ ምስጢር ግን ወደ ቤቴ ግቡ ማለት የእናንተ ቃላችሁ፣ የእናንተ እምነታችሁ፣ የእናንተ በረከታችሁ፣ የእናንተ ጸሎታችሁ በሰውነቴ ውስጥ ይግባ ማለት ነው። ቤት የተባለ እኛ አካል ስለሆነ አካላችን ቤት ይባላል። የእግዚአብሔር መቅደስ ይባላል። ካከበር ነው የእግዚአብሔር መቅደሶች ነን። እግዚአብሔር ያከበረን፣ እግዚአብሔር በአርአያውና በምሳሌው አበጃጅቶ የሰራን የከበረ ሰውነት። አያችሁ፣ ቃሉን በመስማቷ ነው ይህንን ወደ ሕይወቷ የጋበዘችው። አማኝ የሆኑትን በእግዚአብሔር ስም እየመሰከሩ ያሉትን ሰው ሲያምን እንዲህ ነው። ሌሎቹም እንዲሁ ደግሞ ከእሷን ቀጥሎ ይህንን የመጽሐፍ ቅዱስ ክፍል ስታነቡት የሐዋርያት ሥራ ምዕራፍ 16ን ስታነቡት ይልቁንም ለሚጠነቁሉ ሰዎች እየሄደች የምትገብር ሴት ቅዱስ ጳውሎስና ቅዱስ ሲላስ ሲያስተምሩ ሰማችና ከኋላ ከኋላ ተከተለቻቸው። ምን አለቻቸው? ከኋላ ከኋላ ተከተለቻቸው። ምን ስላለች? ስለተማረች። ቅዱስ ጳውሎስ ምን ይላል መሰላችሁ? መማር ለማወቅ፣ ማወቅ ለመስራት፣ መስራት ደግሞ ለመጽደቅ ነው ይላል ቅዱስ ጳውሎስ። የመማራቸው ውጤት ተተረጎመ ማለት ነው። ይቺ ሴት ከኋላ ከኋላቸው እየተከተለች ትጮህ፣ በውስጡ ያለው ርኩስ መንፈስ ያስጨንቃት ነበረ ይላል። ያን ጊዜ ስለ እግዚአብሔር የሚመሰክረው ቅዱስ ጳውሎስ፣ ስለ እግዚአብሔር እየተናገረ ያለው ቅዱስ ጳውሎስ በዚህች ሴት ውስጥ ያለውን ርኩስ መንፈስ ገሰጸና አስወጣው። ክብርና ምስጋና ለአምላካችን ይሁን። እግዚአብሔር የሚያስጨንቀንን ነገር ሁሉ እሱ ያስወግድልን። አያችሁ፣ መስማት እንዲህ ነው። ያቺ ሴት አምና ቅዱስ ጳውሎስንና ቅዱስ ሲላስን ስለተከተለች የሚያስጨንቃት ርኩስ መንፈስ ተወግዷል ማለት ነው። የተወደዳችሁና የተከበራችሁ ምእመናን፣ ሳናመነታ በጥሩ እምነት ሆነን ወደ እግዚአብሔር የምንጸልይ የምንጠይቅ ከሆነ የሚያስጨንቀን ነገር ሁሉ ይወገዳል። የሚያስጨንቀን ነገር ሁሉ ከኛ ይጠፋል። ማመን ብቻ ነው የሚጠበቅብን። ወደ እግዚአብሔር መቅረብ ብቻ ነው የሚጠበቅብን። ታዲያ ቅዱስ ጳውሎስና ቅዱስ ሲላስ ስራቸውን ቀጠሉ፣ ተጋድሏቸውን ቀጠሉ። ቅዱስ ጳውሎስና ቅዱስ ሲላስ ዕውር ሲያበሩ፣ ለምጽ ሲያነጹ፣ ጋኔን ሲያወጡ ያዩ አይሁዳውያን ኢአማንያን ውስጣዊ አእምሯቸው በክህደት ጨለማ የተያዙት አይሁዳውያን ቅዱስ ጳውሎስንና ቅዱስ ሲላስን ቅዱስ ጳውሎስንና ቅዱስ ሲላስን ወደ እስር ቤት እንዲገቡ አደረጓቸው። ምን ስንኳን አገልጋዮቹን አምላካችን እግዚአብሔር እሱን ራሱን አይደለም የከሰሱት? እሱን ራሱን ሕፃናት ሲያመሰግኑ እንኳ አይደለም እንዴ የገደቧቸው? ሕፃናትን የማይገደበውን አምላክ፣ ገደብ የሌለውን አምላክ፣ የሁሉ ፈጣሪ የሁሉ ጌታ የሆነውን አምላክ ለመገደብ እንዳይመሰገን እኮ ነው ያደረጉት። ወያዕሪ ርእሶ ምስለ እግዚአብሔር። የዮሐንስ ወንጌል ምዕራፍ 5 ላይ ስትመለከቱ ኢየሱስ ክርስቶስን ሲከሱት ምን የቅዱስ ጳውሎስና የቅዱስ ሲላስ ያስደንቃል። ባለቤቱን እኮ ከሰውታል። ወያዕሪ ርእሶ ምስለ እግዚአብሔር፣ ራሱን ከእግዚአብሔር ጋር አንድ ያደርጋል። ግን ራሱ ማን ነው? አምላክ ነው። ከሦስቱ ቅዱስ አንዱ ቅዱስ ነው። አንዱ ቅዱስ ነው። አካላዊ ቃል ኢየሱስ ክርስቶስ ነው። አካላዊ ቃል ኢየሱስ ክርስቶስ። ግን ይሄ ነበር አንዱ ክሳቸው። ለዚያውም ሌላው ደግሞ በሰንበት ለምን ይፈውሳል እያሉ ነበረ የሚከሱት። የሰንበትን ሥራ ስላላወቁ ማለት ነው። የሰንበት ሥራ ግን መፈወስ ነው። የሰንበት ሥራ መልካም ማድረግ ነው። የሰንበት ሥራ የታመመውን መጠየቅ ነው። የሰንበት ሥራ የታሰረውን ማስፈታት ነው። ለምን ይሄን ያደርጋል ብለው ነበረ ኢየሱስ ክርስቶስን ሲከሱት የነበሩት። ለምን ሕፃናት ሆሳዕና በአርያም እያሉ ያመሰግኑታል ብለው ነበረ የከሰሱት። ሆሳዕና ከረቡዕ ጀምሮ ገብቷል።
የሆሳዕና ቀለም የሚነገርበት ሰዓት ነው። ስለ ሆሳዕና ማለት መድኃኒት ማለት ነው። መድኃኒት ደግሞ ክርስቶስ ነው። ራሱ መድኃኔ ዓለም ነው። መድኃኒት የተባለው የዓለም ሁሉ መድኃኒት ሆኖ በመልዕልተ መስቀል ላይ የተሰቀለው ሥጋውን ቆርሶ ደሙን አፍሶ ሥጋዬን ብሉ ደሜን ጠጡ ብሎ የሰጠን ክብርና ምስጋና ለስሙ ይሁን እና ቅዱስ ጳውሎስንና ቅዱስ ሲላስን ወደ እስር ቤት እንዲገቡ አደረጓቸው። በእስር ቤት እያሉ ተስፋ አልቆረጡ። ይሄ ነው ክርስትና። ተስፋ አልቆረጡ፣ እስከ መጨረሻው መጽናት። አምላካችን እግዚአብሔር ክብር ይግባውና የማቴዎስ ወንጌል ምዕራፍ 24 ላይ ቁጥር 13 ላይ ስንመለከት ስለ ነገረ ምጽአቱ ከነገራቸው በኋላ የሚመጣውን ፈተና የሚመጣውን መከራ ምልክቶቹን ከነገራቸው በኋላ ወዘሰ አዝለፈ ትዕግሥቶ ውእቱ ይድኅን፣ እስከ መጨረሻው የጸና እሱ ይድናል አላቸው። እስከ መቼ የጸና? እስከ መጨረሻ። ጀማሪ ክርስቲያኖች እንዳንሆን ክርስትና ሁል ጊዜም ነው። ክርስትና በሕፃንነት፣ ክርስትና በወጣትነት፣ ክርስትና በእርጅና ዘመን ሁል ጊዜም ነው። ክርስትና እስከ ቀራንዮ ነው። ክርስትና እስከ መንግሥተ ሰማያት ነው። ወዘሰ አዝለፈ ትዕግሥቶ ውእቱ ይድኅን፣ እስከ መጨረሻ የጸና እሱ ምን ይላል? ይድናል አላቸው እና ቅዱስ ጳውሎስና ቅዱስ ሲላስ በዚያው ቀጠሉ። ይጸልዩ ጀመር፣ ይዘምሩ ጀመር በእስር ቤት። ለካ ጽኑ እምነት ሲኖረን መከራው አይገድበንም። በጽኑ እምነት ላይ ስንመሰረት መከራው አይገድበንም። መከራውን ማለፍ እንችላለን። እኛ አንዳንድ ጊዜ ጽኑ አማኞች፣ አንዳንድ ጊዜ ተጠራጣሪዎች ስለምንሆን እንጂ አምላካችን እግዚአብሔር በሃይማኖት የጸናን በምግባር የቀናን ሆነን የዓለምን ጣጣ የዓለምን ኃጢአት ድል አድርገን ርስቱንና መንግሥቱን እንድንወርስ የእሱ መልካም ፈቃድ ይሁንልን። ቅዱስ ጳውሎስና ቅዱስ ሲላስ ይዘምሩ ጀመር በእስር ቤት። ጨለማው በብርሃን ተቀየረ። ጨለማው በብርሃን ተቀየረ። የእስር ቤቱ በሩ ተከፈተ። ሰንሰለቶቹ ሁሉ ረገፉ። በኃጢአት የታሰሩትን በኃጢአት ሰንሰለት የታሰሩትን በዘረኝነት ሰንሰለት የታሰሩትን በአመፅ ሰንሰለት የታሰሩትን ሁሉ አምላካችን እግዚአብሔር ይፍታልን። እሱ ካልፈታ ስለማይቻል እሱ አይምሮን መጀመሪያው እኮ የሕይወታችን መሪ እኮ አይምሯችን ነው። አሁን ሰዎች እኮ ወደ ኃጢአት የሚሄዱት ወደ አመፅ የሚሄዱት አይምሯቸው ስለታሰረ እኮ ነው። የዓለሙን ሁሉ አይምሮ ብሩህ ያድርግልን። የዓለሙን ሁሉ አይምሮ ይፍታልን አምላካችን እግዚአብሔር እና ቅዱስ ጳውሎስና ቅዱስ ሲላስ ያ ጠብቅ የተባለው ወታደሮች ተደርገዋል እንዲጠብቁ። በሩ በሰንሰለት በጽኑ ሰንሰለት ተዘግቷል። በሩ ተከፈተ። ሰንሰለቱ ረገፈ። እምነት ነዋ። ከነሱ ጋር እግዚአብሔር አለ። ከነሱ ጋር የሚያምኑት የሚመሰክሩለት የሚያስተምሩለት እግዚአብሔር አለ እኮ። ሰላም እግዚአብሔር ከሁላችን ጋር ይሁን። እግዚአብሔር ከኛ ጋር ሲሆን ሁሉን አሸናፊዎች እንሆናለን። እነ እግዚአብሔር ምስሌነ መኑ ይክለነ። እግዚአብሔር ከኛ ጋር ከሆነ አለ ቅዱስ ጳውሎስ የእግዚአብሔር ቸርነት የእግዚአብሔር መሪነት የእግዚአብሔርን አዳኝነት አይቶ የቀመሰው የተመገበው እንደ ምግብ የተመገበው እንደ መጠጥ የጠጣው እንደ ልብስ የለበሰው ቅዱስ ጳውሎስ እግዚአብሔር ምስሌነ መኑ ይክለነ። እግዚአብሔር ከኛ ጋር ከሆነ ማን ያሸንፈናል አለ። እውነት ነው። የተወደዳችሁና የተከበራችሁ ምዕመናን እግዚአብሔር ከኛ ጋር ከሆነ እኛ አማኞች ሆነን የምንጾም የምንጸልይ የምንሰግድ በአግባቡ አስራቱን በኩራቱን ቀዳማያቱን የምናወጣ ከሆነ ሁል ጊዜ አሸናፊዎች ነን። ማን ስለሚቀድም? እግዚአብሔር ስለሚቀድም ማለት ነው። እግዚአብሔር ስለሚቀድም እና ቅዱስ ጳውሎስና ቅዱስ ሲላስ አሸናፊዎች ሆኑ። ቤቱ በብርሃን ተመልቷል። እነዚያ ጠባቂዎች አንቀላፍተዋል፣ ደክመዋል። ታዲያ ይሄ ቅድም በርዕሳችን መነሻ ላይ ወይቤሎሙ ምንተ እግበር ከመ እድኀን እድን ዘንድ ምን ላድርግ ያለው ሰው ከእንቅልፉ ሲነቃ፣ በኃጢአት ካንቀላፋበት እንቅልፍ ሲነቃ፣ ባለማመን እንቅልፍ ከተኛበት ከዚያም በፊት አያምንም ነበረ። ያለማመን የክህደት እንቅልፍ ይዞት ነበረ። ከዚያ ሲነቃ እንዴ በሩ ክፍት ነው፣ በሩ ክፍት ነው። እሱ ተኝቶ በነበረበት ሰዓት ጨለማ ነው። ቤቱ በብርሃን ተመልጧል። አይ
ጠብቅ አደራ የተባልኩትን አልተወጣሁም። ስለዚህ ንጉሡ ከፍ ብሎ አንገቴን ዝቅ ብሎ ባቴን ይቀጣኛል። ስለዚህ ራሴን ማጥፋት አለብኝ ብሎ ሰይፉን ከዘገባው ሲመዝ ቅዱስ ጳውሎስ አየ። ቅዱስ ጳውሎስና ቅዱስ ሲላስ ስለ ክርስቶስ አስተምረው ሰዎች ሁሉ እንዲድኑ ነው እንጂ የመጡት እንዲጠፉ ነው እንዴ? አይደለም። እና ቅዱስ ጳውሎስ አይዞህ እኛ በሕይወት አለን፣ ራስን አታጥፋ አለው ቅዱስ ጳውሎስ። ያን ጊዜ ባህር እስከዚያን ድረስ በክህደት ነበረ ያለው፣ በክህደት ነበረ አንቀላፍቶ የነበረው። ካንቀላፋበት ከኃጢአት እንቅልፍ ነቃ። እግዚአብሔር ሁላችንንም ካንቀላፋንበት ያንቃል። ከዚያን በኋላ ቅዱስ ጳውሎስ ይህንን ሲለው ይህ ሰው ከቅዱስ ጳውሎስና ከቅዱስ ሲላስ ጋር ያለው እግዚአብሔር እንደሆነ አወቀ፣ ተረዳና ምን አለ መሰላችሁ? ወአውጽኦሙ አፋ ከእስር ቤቱ ወደ ውጭ አወጣቸው። ወአውጽኦሙ አፋ ወይቤሎሙ እንዲህም አላቸው ምንተ እግበር ከመ እድኃ እድን ዘንድ ምን ላድርግ አላቸው። ራሳችን ይሄ ነው። እድን ዘንድ ምን ላድርግ አላቸው። አንተም ቤተሰቦችህም በአብ በወልድ በመንፈስ ቅዱስ ስም እመኑ ብለው በሥላሴ ስም አሳምነው አጥምቀዋቸዋል ማለት ነው። ክብርና ምስጋና ለአምላካችን ይሁን። ስንት ነጥቦችን ነው ያለን ያልኳችሁ? ለመዳን 4 ነጥቦችን የትምህርታችን መጨረሻ አጠር አድርገን እናይና ትምህርታችንን እንቋጭ። ምን ተእግበር ከመ እድኃ እድን ዘንድ ምን ላድርግ ትለይ ከሆነ እድን ዘንድ ምን ላድርግ የምትይ ከሆነ አንደኛ ለመዳን መመለስ ነው። ምንድነው አልኳችሁ? ለመዳን ምን ያስፈልጋል? መመለስ ማለት ስንሰራው የነበረውን ኃጢአታችንን ማቋረጥ፣ መገደብ፣ ኃጢአትን መገደብ። እዚያው ላይ ይበቃሃል፣ ከአንተ ጋር ከዚህ በኋላ ዝምድና የለኝም ማለት ኃጢአትን የኃጢአት ዝምድና የለንም እኛ ቀርቦ ሕግ ባለመጠበቅ የመጣብን ፍዳና መርገም እንጂ። ስለዚህ ለመዳን መመለስ ነው። መመለስ ደግሞ ስንሰራ የነበረውን እግዚአብሔር የማይወደውን ነገር ቆርጦ መጣል፣ እዚያው ላይ አዲስ መንፈሳዊ ሕይወት መጀመር። ይሄ ማለት መጾም፣ መጸለይ፣ መስገድ፣ ሁል ጊዜ በቤቱ መኖር፣ ስመ እግዚአብሔር መጥራት፣ መመለስ ነው። ለዚህ ነው በዚህ በትንቢተ ዘካርያስ ምዕራፍ 1 ቁጥር 3 ላይ እንዲህ ይለናል፣ ተመየጡ ሀቤ ወአነሂ እትመየጠክሙ። አስራታችሁን፣ በኩራታችሁን፣ ቀዳማያታችሁን ባለማውጣት ባለመስጠት ከኔ ፈቀቅ ብላችኋል አለ አምላካችን እግዚአብሔር። ከዚህም በኋላ ወደ ልባችሁ ተመለሱና አይምሯችሁን ሰብስባችሁ ተመየጡ ሀቤ ወደ እኔ ተመለሱ አለ። ወደ እኔ ምን በሉ አለ? ወደ እኔ ተመለሱ። ያለፈው ዘመን የኃጢአት ዘመናችሁ ምን ይበላችኋል? ይበቃችኋል አለ። ይህንን ካለ በኋላ ወአነሂ እትመየጠክሙ፣ እናንተ በንስሐ የምትመለሱ ከሆነ፣ እናንተ በመንፈሳዊ ተግባር የምትመለሱ ከሆነ፣ አንደበታችሁ እውነት የሚናገር ከሆነ፣ ልቦናችሁ ከቂም ከበቀል የራቀ የተለየ ከሆነ ወአነሂ እትመየጠክሙ፣ እኔም በምህረትና በቸርነት ወደ እናንተ መለሳለሁ አለ። አምላካችን እግዚአብሔር በቸርነቱና በምህረቱ ወደኛ ይመለስ። እሱ እኮ እኛ እየራቅነው የሚቀርበን አምላክ እኮ ነው። እኛ እየጠላነው የሚወደን እኮ አምላክ እኮ ነው አምላካችን እግዚአብሔር። ለዚህ እኮ ነው ቅዱስ ጳውሎስ ደነቀውና በሮሜ መልእክቱ ምዕራፍ 5 ላይ ወሶበ እንዘ ጸሩ ንሕነ ለእግዚአብሔር ተሳሃለነ በሞተ ወልዱ፣ እኛ ጠላቶቹ ስንሆን በልጁ ሞት ይቅር አለን። እኛ ጠላቶቹ ስንሆን ወደደን አለ። ሕጉን አለመጠበቅ በሕጉ አለመኖር እግዚአብሔርን መጥላት ነውና እግዚአብሔርን ለመውደድ ሕጉን መጠበቅ ያስፈልጋልና ሕጉን ጠብቀን ርስቱንና መንግሥቱን እንድንወርስ የእሱ የአምላካችን መልካም ፈቃድ ይሆንልን። ለመዳን ምን ያስፈልጋል እንዳልኳቸው፣ አንደኛ መመለስ፣ ሁለተኛ መጸጸት።
ሁለተኛው ለመዳን መጸጸት ነው የሚያስፈልገን። ምንድነው የሚያስፈልገን አልኳቸው? መጸጸት። መጸጸት ከመመለስ ይለያል። መመለስ እንደነገርኳችሁ ማቋረጥ ነው ኃጢአት። መጸጸት ግን ስለሰራነው ኃጢአት ማልቀስ ነው። የሰራነውን ኃጢአት እያሰቡ ልክ እንደማን? እንደ አዳም ማለት ነው። እንደ አዳም በደለ። ኦሪት ዘፍጥረት ምዕራፍ 3 ቁጥር 9 አዳም በደለ። እንደ በደለ ግን በዚያው አልጠፋም፣ በዚያው አልቀረም። አሁን ትልቁ ኃጢአት ከኃጢአት በላይ ኃጢአት የሚሆነው ኃጢአት እንደሰራን በዚያው ስንቀጥል ነው። ካልተመለስን ያ ነው ከኃጢአት ሁሉ ኃጢአት፣ ከኃጢአት በላይ ሁሉ ኃጢአት የሚሆነው። አምላካችን እግዚአብሔር መመለሱን ያደረለውላችን። አዳም ግን ስለቀረበት ክብር ያይደለ የእግዚአብሔርን ሕግ ስለማፍረሱ ተጸጸተ፣ አለቀሰ ይላል። ወአልቦ ካልእ ህሊና ለአቡነ አዳም ዘእንበለ ብካዩ ላዕለ ኃጢአቱ። ወአልቦ ካልእ ህሊና ለአቡነ አዳም፣ አባታችን አዳም ሌላ ሐሳብ አልነበረውም ከማልቀስ ውጭ፣ ወደ እግዚአብሔር ከመመለስ ውጭ፣ እግዚአብሔርን ከማሰብ ውጭ። የተወደዳችሁና የተከበራችሁ ምዕመናን በምድራዊ የቀረብንን ነገር ትተን ለምን ቀረብን ብለን ከመጨነቅ ይልቅ ከማዘን ይልቅ ርስት ጉልት ስለቀረብን ምድራዊ ሐሳብ ስለቀረብን ይልቅ እሱን ትተን እንደ አባታችን እንደ አዳም አው የእግዚአብሔርን ትእዛዝ አፍርሻለሁ፣ ኃጢአት ሰርቻለሁ፣ በድያለሁ፣ ጌታ ሆይ በድያለሁ ይቅር በለኝ እያሉ ማልቀስ ነው። አዳም እንዲህ እያለ ነው ያለቀሰው። አንተን አስቀየምኩ እያለ ነው ያለቀሰው። በጣም የሚገርመው ነገር አዳምና ሔዋን ምን አሉ መሰላችሁ? በትርጓሜው ላይ አባቶች ያውቁታል፣ መምህራን። አዳምና ሔዋን በደሉ፣ እንዲህ የሚል ምክር ተመካከሉ እንደበደሉ። አዳምና ሔዋን እግዚአብሔር እኮ ብንበድለው እኮ እንደፈረደብን ንስሐ ብንገባ እኮ ይቅር ይለናል አሉ። ምን ይለናል? ይቅር ይለናል። እግዚአብሔር ይቅር ባይ አምላክ ነው። እግዚአብሔር ምንድን ነው? ይቅር ባይ አምላክ፣ የምህረት አምላክ እኮ ነው እግዚአብሔር። ኃጢአት ሳንሰራ ቀርተን ሳይሆን እኮ በቸርነቱ ነው አሁን በመቅደሱ የሰበሰበን። በማን ቸርነት ተሰበሰበ? በእግዚአብሔር ቸርነት። ቅዱስ ጳውሎስ በዚሁ በሮሜ መልእክቱ ምዕራፍ 5 ላይ ሀበበዛት ኃጢአት እየፈድፈደች ጸጋሁ ለእግዚአብሔር ብሎ ይጠቅሰዋል። ኃጢአት ከበዛች ዘንድ ጸጋ እግዚአብሔር እንዲህ ትበዛለች አለ ቅዱስ ጳውሎስ። ኃጢአት ከበዛች ዘንድ አዎ እውነት ነው። ለ5500 ዘመን ሙሉ ኃጢአት በዝታ ነበረ። ምድር በጨለማ ተውጣ ነበረ። ኃጢአትን ያንን የጨለማ መጋረጃ የሚቀደው ጠፍቶ ነበረ። ታዲያ አምላካችን እግዚአብሔር ሲመጣ ያ የጨለማው መጋረጃ ተቀደደ። ክብርና ምስጋና ለስሙ ይሁን። ይሄ ማለት ኃጢአት ከበዛች ዘንድ ጸጋ እግዚአብሔር እንዲህ ትበዛለች ያለውን ቅዱስ ጳውሎስ ሊቁ ቅዱስ ኤፍሬም ደግሞ በሰኞ ውዳሴ ማርያም ላይ ሲተረጉመው ኃጢአቱን እያስወገደ በኃጢአቱ ቦታ ምሕረቱን ስለሚያስቀምጥ ነው አለ። ምኑን ስለሚያስቀምጥ? ምሕረቱን ስለሚተካ። የተወደዳችሁና የተከበራችሁ ምዕመናን፣ እኛማ ብዙ ኃጢአት ሰርተን ነበረ እኮ። እንደኛ ኃጢአት ቢሆንማ እኮ በዚህ አንገኝም ነበረ። ግን ቸርነቱና ምሕረቱ እጅግ ብዙ ስለሆነ ይልቁንም በቤቱ ሰበሰበን። ይህን ነው ኤፍሬም የተረጎመው፣ የቅዱስ ጳውሎስን የተረጎመው። የእግዚአብሔር ምሕረት ብዙ ነው፣ ምሕረቱ ገደብ የለውም። ከዚህ እስከዚህ ተብሎ አይሰበርም፣ አይለካም። ምሕረቱ ጥልቅ ነው። በሰዎች አንደበት ተነግሮ አያልቅም። በምንችለው መጠን ነው እንጂ የምንናገረው። እና አዳም አባታችንና ሔዋን እናታችን እግዚአብሔር ይቅር ይለናል ብለው ለ40 ቀን ሰውነትን እንደ ሰይፍ ከሚከፋፍል ጥልቅ ባህር ውስጥ ገቡ ይላል። ጥልቅ ባህር ውስጥ እንደው በዚያ በጥልቅ ባህር ውስጥ ነው እስከ 40 ቀን ብለው የገቡት። ግን 35 ቀን ሲሆናቸው ሰይጣን አስወጥቷቸዋል። ጋድላኤል የሚባል ሰይጣን እኔ መልአከ ብርሃን ቅዱስ ገብርኤል ብሎ ማለት ነው። ሰይጣን ሁል ጊዜ መቼም ማስመሰል ይችልበታል። ግን በዚያች በንስሐ ሕይወት ውስጥ እያሉ እያለቀሱ እያለ እንባቸው እየፈሰሰ እያለ እግዚአብሔር በሐሙስ ዕለት ወበመንፈቀ ሌሊት እትወለድ እምወለድተ ወለድከ ወእትቤዘወከ ወእድኅ ውስተ መርህብከ እትቤዘወከ በመስቀለ ወሞቴ። አይዞህ 5000 እንዲወጥ ከገነት እንደወጣ አትቀርም።
5500 ዘመን ሲፈጸም ከልጅ ተወልጄ እንተ ስማ ማርያም ስማ ማርያም ከሚባል ልጅ ተወልጄ በዚህ ምድር ላይ ተመላልሼ በምልዕልተ መስቀል ላይ ተሰቅዬ ሥጋዬን ቆርሼ ደሜን አፍስሼ ምን እልሃለሁ የሚል ቃል ሰጠው። አድንሃለሁ የሚል ቃል ሰጠው። በምን በመጸጸቱ ንስሐ በመግባቱ። አያት ንስሐ እንዲህ ነው። ኃጢአትን በደልን ይቅር ያስብላል ንስሐ። ንስሐ እንዲህ ነው። እንደ አባታችን አዳም ዳዊት ኃጢአት ሠራ፣ ጎልማሳ አስገደለ፣ የጎልማሳ ሚስት ቀማ። ግን የተኛበት የተቀመጠበት ልብሱ እስከሚርስ ዳዊት አለቀሰ። ወአርሐስኩ ምስካበየ እምዓንብዕየ ከእንባዬ ተነሳ አለ። ዳዊት ንጉሥ ነው። ምድራዊ ሐሳብ ጎድሎበት አይደለም ያለቀሰው። ዳዊት ንጉሥ ነው። ምድራዊ ጥቅም አጥቶ አይደለም ያለቀሰው። የእግዚአብሔርን ቸርነት ናፍቆ ነው። የማንን ቸርነት ናፍቆ ነው? የእግዚአብሔርን ቸርነት። የእግዚአብሔርን ቸርነት ስንናፍቅ፣ የእግዚአብሔርን ምሕረት ናፍቀን ስናለቅስ እግዚአብሔር ይቅር ይለናል። ዳዊትን ይቅር አለው አምላካችን እግዚአብሔር። እንደ ልቤ ያለው እንዳውም እንደምን ያለው እንደ ልቤ። ከዚህ የበለጠ አጠራር አለ እንዴ? ከዚህ የበለጠ አጠራር የለም። ከዚህ የበለጠ ምርጫ የለም። ዳዊትን እንደ ልቤ ብሎ ነው የጠራው። ዳዊትን በሕፃንነቱ ነው የሾመው ያከበረው። እና የተወደዳችሁና የተከበራችሁ ምዕመናን አንደኛ ለመዳን መመለስ፣ ሁለተኛ መጸጸት ነው። መጸጸት ስለ ኃጢአት ማልቀስ። ጴጥሮስን ብንመለከት የማቴዎስ ወንጌል ምዕራፍ 26 ቁጥር 75 ላይ ስትመለከቱ ጴጥሮስ አንድ ቃል ተናግሮ ነበር። አምላካችን እግዚአብሔር እረኛው ከእናንተ መካከል ይወሰዳል፣ መንጋዎችም ይበተናሉ ብሎ ሲናገር ጴጥሮስ ምን አለ መሰላችሁ? ጌታ ሆይ ሌሎቹ ሁሉ ቢክዱ፣ ሌሎቹ ሁሉ ከአንተ ቢለዩ እኔ ከአንተ አልለይም አለ። መናገር በጣም ቀላል ነው። በምድር ላይ በጣም የሚናገሩ በጣም ብዙ ሰዎች አሉ። በሶሻል ሚዲያ በጣም የሚናገሩ በጣም የሚጽፉ ጆሮአችን እስከሚደነቁር ድረስ የሚናገሩ ብዙ ሰዎች አሉ። ግን በዚያ ልክ ስራ ይሰሩ ይሆን? ብዙ ከመናገር ይልቅ ጥቂት ስራ ይበልጣልና መልካም ስራ ሰርተን እንድናልፍ አምላካችን እግዚአብሔር ሁላችንን ይርዳል። ጴጥሮስ ከአንተ አልለይህም አለ። ቀኑ ደረሰ። ቀኑ ሲደርስ ሁሉም ክፉ ቀን ነውና ሁሉም እየተሰረቀ ወጣ። ጴጥሮስን ሰዎች ከኢየሱስ ክርስቶስ ጋር አስቀድመው አይተው ስለነበረ አንተ ከናዝሬቱ ከኢየሱስ ክርስቶስ ጋር የነበርከው ትመስላለህ፣ ወደ ገርከ ያዕውቀከ አነጋገርህ ያስታውቃል አሉት። ጴጥሮስ 5 እንጀራና 2 ዓሣ አበርክቶ የመገበውን ጌታ የእጁን ታምራት የቃሉን ትምህርት ያየው ጴጥሮስ ሰዎችን ፈርቶ እግዚአብሔርን ካደ። እነማን ፈርቶ? ሰዎችን ፈርቶ። በጣም ሰዎች ፈርተን እኮ ብዙ በአንደበታችን ሐሰት የተናገርን እኮ ብዙዎች ነን። ሰዎችን ፈርተን በሐሰት የመሰከርን በጣም ብዙዎች ነን አይደለ? አምላካችን እግዚአብሔር ለሁላችንም ማስተዋሉንና ጥበቡን ያድለን። ስለዚህ በአጭር ቋንቋ ስለምታውቁት 3 ጊዜ ካደ ጴጥሮስ። ታሪኩን ለማሳጠር 3 ጊዜ ካደ። አሁን የፈለግነው የጴጥሮስን ክህደት አይደለም። ጴጥሮስ እንደ ካደ አልቀረም፣ ተጸጸተ። ጴጥሮስ ምን አለ? ተጸጸተ። አሁን የሚጸጸት ሰው ነው የጠፋው። አሁን የሰራውን ስራ የሚያምን ሰው ነው የጠፋው። የሌላውን እንናገራለን፣ ቅድም ክቡር ጸባቴ እንደነገሩ የሌላውን እንናገራለን፣ የራሳችንን አናምን። ክርስትና ግን ራስን መክሰስ ነው። ክርስትና እኔ ነኝ ይህን ያደረግኩ ብሎ ራስን መክሰስ፣ በንስሐ መክሰስ፣ በመንፈሳዊ ተግባር መክሰስ ራስን። ጴጥሮስ ራሱን ከሰሰ። ወተዘከረ ጴጥሮስ ቃሎ ለእግዚእ ኢየሱስ ክርስቶስ። የማቴዎስ ወንጌል እንደነገርኳችሁ ምዕራፍ 26 ቁጥር 75 ላይ ስንመለከት ወተዘከረ ጴጥሮስ ቃሎ ለእግዚእ ኢየሱስ ክርስቶስ። ኢየሱስ ክርስቶስን የካደውን ክህደት ያደረገው ኃጢአት ትዝ እያለው ጴጥሮስ አለቀሰ። ጴጥሮስ ተጸጸተ። ስለምን? ስለቀረበት ሹመት አይደለም፣ ስለ ኃጢአቱ ጴጥሮስ አለቀሰ። ስለምኑ አለቀሰ ጴጥሮስ? ስለ ኃጢአቱ አለቀሰ ጴጥሮስ። የተወደዳችሁና የተከበራችሁ ምዕመናን
ስለሞቱት ወገኖቻችን አይደለም ማልቀስ፣ ስለሞቱት ልጆቻችን፣ እናቶቻችን፣ አባቶቻችን አይደለም ማልቀስ፣ ስለ መንግሥተ ሰማያት ነው ማልቀስ፣ ስለ ቀራንዮ ነው ማልቀስ። ዛሬ የሚያለቅሱ ነገ ይደሰታሉና ነው እኮ ያለን ጌታ በወንጌሉ የማቴዎስ ወንጌል ብፁዓን እለ ይናህው ይእዜ እስመ እሙንቱ ይትፈስሑ። የማቴዎስ ወንጌል ምዕራፍ 5 ቁጥር 4 ላይ ዛሬ የሚያለቅሱ ነገ ይደሰታሉና ይላል። ይህንን የነገራችሁ ይህንን ያስተማራችሁ አምላካችን እግዚአብሔር እና ጴጥሮስ አለቀሰ። በማልቀሱ በመመለሱ የመንግሥተ ሰማያት ቁልፍ ተሰጥቶታል ማለት ነው። የመንግሥተ ሰማያት ቁልፍ። ስለዚህ ለመዳን አንደኛ መመለስ፣ ሁለተኛ መጸጸት፣ ሶስተኛ ንስሐ መግባት። ሶስተኛ ምን አልኳችሁ? ንስሐ መግባት። ንስሐ መግባት ከመጸጸትም ከመመለስም ይለያያል። እንደነገርኳችሁ ንስሐ መግባት እነዚያ መመለስና መጸጸት የንስሐ መንገዶች ናቸው፣ የድነት መጀመሪያዎች ናቸው። ንስሐ መግባት ደግሞ ተግባር ነው፣ በተግባር መዋል። አንድ ጥቅስ ሰጥቻችሁ ስለ ንስሐ እንጨርስ። የማቴዎስ ወንጌል ምዕራፍ 8 ቁጥር 4 ላይ አንድ በለምጽ የተመታ ሰው ወደ ኢየሱስ ክርስቶስ ቀረበ ይላል። ከለምጹም ፈወሰው ይላል። እግዚአብሔር ከነፍስም ከሥጋም ደዌያችን እሱ ይፈውሳል። ግን ምን አለው? አፍትን ርእሰከ ለካህን፣ ሂድና ራስህን ለካህን ምን በል አስመርምር። አያችሁ፣ እንደው አንዳንድ ሰዎች ንስሐ አባት አያስፈልግም ምናምን የሚሉ ሰዎች አሉ አይደል? ታዲያ አምላካችን እግዚአብሔር እኮ ያስቀመጠልን ቃል ነው። ስለዚህ አንደኛ መመለስ ለመዳን፣ ሁለተኛ መጸጸት፣ ሶስተኛ ንስሐ መግባት። የትምህርታችን የመጨረሻው ክቡር ሥጋውን ክቡር ደሙን መቀበል። ምንድነው አልኳችሁ? ክቡር ሥጋውን ክቡር ደሙን መቀበል። ይሄ ነው የሕይወታችን መሰረትና የሕይወታችን ማንነት። ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው። ሥጋዬን ያልበላ ደሜን ያልጠጣ ግን የዘላለም ሕይወት የለውም። የዘላለም ሕይወት እንዲኖረን ሥጋውን እንብላ ደሙን እንጠጣ። ከውስጥም ወደ ውጭ አወጣችን። ወአውጽኦ እምአፋ ወይቤሎሙ ምንተ እግበር ከመ እድኀን፣ እድን ዘንድ ምን ላድርግ? ይቆየን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር።